እናንተ ዲያስፖራዎች ደግሞ ማለት ነው እዛ ያላችሁት ለምንድን ነው ሆስፒታሉን ኢትስ ኦኬ እዛ ዲያስፖራዎች ደግሞ ማለት ነው እዛ ያላችሁ ዲያስፖራዎች ደግሞ ማለት ነው የወለደችበትን ሆስፒታል ካወቃችሁት ለምን ሜሽን እያረጋችሁ አትናገሩትም? ለምን ተቃውሞ አታደርጉም? የአንድ ሀገራችሁን ኢትዮጵያዊቷን እህታችሁን ማለት ነው በተለማማጅ ዶክተር ሰርጀሪ ሲሰሯት እጅ ከፍንጅ ተይዘዋል። እናንተ ሆስፒታሉን አታውቁትም? ሜሽን እያደረጋችሁ ሆስፒታሉን ለምን አትናገሩትም? ኮመንት ለምን አትጽፉ? ለምን ሜሽን ሆስፒታሉ ለምን አታጨናንቁትም? አንድ እህታችሁ ላይ አሜሪካ ሀገር የሰለጠነች አያላን ሀገር ላይ ተማሪ መጥቶ የሷ ሰውነት ላይ ፕራክቲስ ሲያደርግ ሲለማመድባት ሰርጀሪ ሲሰፋት እናንተ ሆስፒታሉ ለምን ሜሽን አታረጉትም? ጋይስ እናንተ ራሱ ድምጽ ለምን አልሆናችሁም? አሁን የነሱን እንዴት ነው ሰይፉ ላይ መታረር ያለችው? ጋይስ እኔማ ተጠራጥሬ ያለው ሰይፉ እኮ ከዲያስፖራዎች ጋር መጣላት አይፈልግም ጌታ ግን ታገሳት። ግን መልሱ ደስ ይላል፣ የሰይፉ መልስ ደስ ይላል። የእሷ ኢንተርቪው ግን ደም ያፈላል። ደም እየተጠየቅሽው ሌላ የምታወሪው ሌላ እኛ መስማት የፈለግነው ሌላ። ስለ ፖስትሽ እኛ ስለ ፖስቱ ምንም ብለሽ የጻፍሽው ነገር የለም። ፖስት ላደረግሽው ከዛ በኋላ ኤዲት አድርገሽ አስተካክለሽ እንደሆነ አላውቅም አይደለ? ታምሜ ከዛም ምንድነው ስሙን ጥሪልኝ ደም ስሬ ጠፍቶ ምናምን። ጋይስ ሰውን ጭንቀት ትለቃለች እንዴ? ይሄ ሊያስተምሩ ነው ግን ቆይ ጋይስ ቪዲዮ አስተምሯቸው። እናንተ እኮ አታፍሩም፣ ተምረንበታልም ትሉ ይሆናል። ቪዲዮ አስተማራችሁ ጋይስ? ምኑ ነው ያስተማረው እንዴ? ቁጭ ብለሽ ሲቀጥል ደግሞ እኔ እናቴን በነገራችን ላይ አንቺ እኔ ሌላ ነገር ልልሽ አይደለም፣ ባሳየሽን ልክ ነው። እኔ ምክር ልስጥሽ፣ ዛሬ ምክር ልመክርሽ ነው የመጣሁት። አሜሪካ አያላን አገር አሜሪካ ሀገር ላይ እናትሽን ወስደሽ ክትፎ ታስከትፊያቸዋለሽ። ክትፎ በእጃቸው ልጆች እናታቸውን ወደ አሜሪካ የሚወስዱት ወይም ደግሞ ቤተሰቦቻቸውን የሚወስዱት እረፍት ሊያረጉላቸው ነው። በስተርጅናቸው ዘና ብለው ሊቀመጡ ነው። አንቺ ኬተሪንግ ታሰሪያቸዋለሽ። ከዛ አይ ሪስፔክት ማይ ማም ያለሽ የሚነግርሽ የለም። የኔ ፍቅር የሚነግርሽ የለም። እኔ ልንገርሽ፣ እኛ እኮ እንታዘባለን። እኛ ቁጭ ብለን ነው የምንታዘበው። እናቱን ያከበረና እናቱን ያላከበረ እናውቃለን። ባይዘው በደንብ ነው የምናውቀው። እንዴ እናትሽንማ እግሯን ሽት እያደረግሽ የልጆችሽን እያሳጠብሽ ምናምን ቢሆን እናቷን የምታከብር ዲያስፖራ እንላለን። እናትሽን ኩሽን አስገብተሽ ክትፎ እያስከተፍሽ እያሰራሽ እናቴንማ ክብር ማሚዬን እንደዚህ ምናምን ስራ ነው የጀመሩት። አሜሪካ አረብ ሀገር በያቸው ጋይስ እናትየዋ ሊያርፉ አሜሪካ ሄደው ኬተሪንግ ጀመሩ። ወይኔ ሊያሽ ሆኒ ሰልፍ ቆይ ጋይስ ይሄን ነገር መነጽር አድርጌ ዳውራበት እንዴ አይ ሊያሽ ምን ያለው አታልፊ ሊያሽ አታልፊ። እኔ ጋይስ ብትስ የሚል ሰው አልወድም። እናቴ ትሙት እንዳትቀየሙኝ። እኔ የሚበጣጠስ ሰው አልወድም። እግዚአብሔር ምስክሬ ነው። ይሄ በጣም ራስ ወዳድ የሆኑ ሰዎች በጣም አስመስለው ሲመጡ ይገውኛል። እና እናቴን በጣም ነው የምወዳት። እናትየዋን ጋይስ አንዴ በጉራጌ ልብስ አንዴ በምናምን ቀሚስ ኩሽና ክትፎ፣ በአሜሪካ ሀገር ክትፎ በእጃቸው ቫኬሽን ልጆችን ሊያሳድጉን ያመጣሻቸው። እሺ ልጆችሽን ይንከባከቡ፣ የልጅ ስለሆኑ በአያት እጅ መንከባከብ ደስ። አንቺ እኮ ክትፎ ነው የምታሰሪያቸው፣ ክትፎ። ከዛ ማሚዬ እናትዬ አበባዬ ምናምን ትያለሽ። በጣም ነው እንደ እናታችሁን የምታከብሩት። ከዚህ ከኢትዮጵያ ከወሰዳችሁ በኋላ ኩሽና የምታስገቡ ደፋር ንገሪኝ። አይ ነው ስራ ነው ምናምን፣ ግን ነው በዛ እድሜያቸው የሚያርፉበት ታይም ነው። እውነት እንነጋገር ከተባለ ማለት ነው። እውነት ንገሪኝ ካልሽ የሚያርፉበት ታይም ነው።
እንደ ሀበሻ እንደነከሌ ምናምን ወይ ስማርት ነሽ ቆንጆ ማሚ ነሽ ያለ ልጆች ምርጥ ማሚ ትሆን ይችላል። ሌላው ደግሞ ልጅሽ አሁን የወለድሻት ልጅ ምናልባት ወደፊት ስታድግ ሚዲያን የማትፈልግ ልጅ ብትሆንስ ገና ከእርግዝናዋ እስከ አራስ ቤት እስካወላለዷ ድረስ በነገራችን ላይ ጋይስ በልቼ ነው የገባሁት። እሺ ሰላጣ በልቼ ቆዩብኝ እንጂ በልቼ ነው የገባሁት። እና ሌላ የምነግርሽ ደግሞ ማለት ነው ልጅሽ በሰለጠነ ሀገር አሜሪካ ሀገር ላይ ወልደሻቸው እያኖርሻቸው የልጆችሽን መብት እንኳን የተጋፋሽ ማሚ ነሽ። በአሜሪካ ሀገር ንገሪኝ ካልሽ እንደውም ልንገርሽ፣ ሌሎቹ ያሽቃብጡልሻላ ኢንፍሉዌንሰር ስለሆንሽ ያሽቃብጡልሻላ። እኔ ልንገርሽ፣ ምክንያቱም የተወለደችው ልጅ ምንም ሳታውቅ ከእርግዝና እስካወላለዷ ሚዲያ ላይ አምጥተሻታል፣ ግፍጥ አድርገሻል። ከዛም ቤተሰቤን የማከብር እናት ነኝ፣ እናትነቴን በጣም የምወድ እናት ነኝ፣ እኔ እኮ እንደዚህ ነኝ፣ የልጆችሽን መብት ተጋፍተሻል። ልጅሽ ስታድግ ወይም ደግሞ ከፍ ስትል ሚዲያ የማትፈልግ ልጅ ብትሆንስ ገና በዚህ በሆድ ውስጥ መነጋገሪያ ርዕስ አድርገሻታል። ለስሙ ግን የሰለጠነ ሀገር አሜሪካ ነው የምትኖሪው። ከዛም በአንቺ ሆድ በአንቺ ልጅ አወላለድ ሌላውን ታስተምሪያለሽ፣ በሌላ አታስተምሪ። ችግርሽ አንቺ ቪውና ይሄ ፌመስነት ነው። ይሄ ፌመስ መሆን የሚወዱ እናቶች አሉ ምናምን እንደዛ አይነት ሰው ነሽ። ምክንያቱም ሁሉ ነገርሽ ላይ በጣም ነው የምታሳዩ ማለት ነው። ሶ ከቻልሽ እንደ እህት ስለምከረሽ እናትሽን ከኩሽና አውጫቸው፣ እናትሽን ኩሽና አታስከትፊያቸው፣ ኬተሪንግ አታሰሪያቸው፣ አሳርፊያቸው። ወርቃቸውን ድርድር ቀሚሳቸውን ዝንጥ አድርገሽ ማሳጅ እያስደረግሽ እናውቃለን። ብዙዎቹ ከአሜሪካ ሀገር ያሉ እናቶች ራሳችን አንፈልግም አንቀመጥም ብለው ዴኬር ልጅ እንደሚጠብቁ እናውቃለን። ፈልገው ነው። አንቺ ግን አደባባይ ላይ አምጥተሽ የእናት ክብር ስለ እናት ምናምን እንዳታወሪ እያሳየሽ ማለት ነው። እንደዚህ እያሳየሽ እናቴን አከብራለሁ እናቴን ወዳሉ ያያ አሜሪካ ሀገር ወስደሽ ክትፎ በቆጮና ክትፎ ታሰሪያቸዋለሽ። ከዛም በኋላ ዩ ሶ ኪዩት ማሚ ትርኪ መጥቶች ጋይስ ይኸውላችሁ ልንገራችሁ፣ ልክ ናችሁ። አሜሪካ ሀገር ላይ መጥተው መስራት አለ። እናቶቻችሁን ቤተሰቦቻችሁን ወደ አሜሪካ ስትወስዱ እውነት እንነጋገር ከተባለ ሊያዋችሁ ወይንም ደግሞ የልጅ ልጅ ካላችሁ ከልጅ ልጆቻችሁ ጋር ሊያሳልፉ ነው። እውነት እንነጋገር ከተባለ እናቶቻችሁን ግን አሜሪካ ስትወስዱ ስራ ልታሰሯችሁ አይደለም። እናቶቻችን የኛ ሀበሻ እናቶች ስለማይፈልጉ ቤት መቀመጥ ስለሚጨንቃቸው ያው ብሩን ስለሚያስቡት ይሁን ችግር የለም ምናምን ይላሉ እንጂ እናንተ ከሀገራችሁ ቤተሰቦቻችሁን ወደዛ ሀገር ስታመጡ ማንም ያውቃል። ለእረፍት ቫኬሽን ብላችሁ ነው የምታመጡት። ከዛም በኋላ ኢንፍሉዌንሰር ስትሆኑ እንደዚህ ቆጮና ክትፎ እያሰራችሁ እናቴን ወዳለሁ ትላላችሁ። በሰለጠነ ሀገር ኩሽን አስቀምጣችሁ እናት ስትንቀባረር እንጂ ስትከትፍ ማየት ያሳዝናል። በሰለጠነ ሀገር ባህላችንን እያስተዋወቅን ነው። በክትፎ ነው ባልሽን የምታስተዋውቂው ማሬ። ብራችንን እያሯራጥን ነው ብትይ ይቀላል ጋይስ። ባይሆን ወይ ደግሞ እንደ ማነው ስሟ እንደ ስሟን ጥሪልኝ ጋይስ፣ እንደዛች አሜሪካ እንዳለችው እንደ ሀገሬ ልጅ እንደ ራሄል ቡና እያፈሉ እንዲሸጡ አድርጊ። ክትፎ ከምታስከትፊያቸው ቡና ይሻላል። ቢያንስ ያ እናቶች ናቸው፣ ደስ ይላቸዋል። ቡናቸውን እየጠጡ ምናምን ደስ ይላቸዋል። ያ ደስ ይላቸዋል እንጂ ኩሽን አስገብተሽ ቆጮ ክትፎ፣ የጉራጌ ክትፎ፣ የእንትን ክትፎ ምናምን እያልሽ ታትሙት ያለሽ። ከዛም በኋላ ደግሞ ልጅሽን አሜሪካ ሀገር ላይ ሰለጠና ሀገር ላይ ተቀምጠሽ አሁን የልጄን እኔ እናትነቴን ለማስተማሪያ ነው። ቴንክ ዩ ሶ ማች አቤ
እናትነቴን በጣም የምወድ ነኝ፣ እናትነቴን የማከብር ነኝ። የልጅሽን መብት እየተጋፋሽ ከዛም በኋላ ምን ሆነሽ ነው ትባያለሽ? የምታወሪው ወሬ ሌላ፣ የተጠየቅሽው ሌላ። ከዛም የልጄን መብት ምናምን ገና ከአራስነትሽ ጀምሮ ገና ከሆስፒታል ሳይወጣ ላይቭ ቪዲዮ ቀርጸሽ እያስተላለፍሽ ስለ ልጆች መብትም ስለ ልጅም ምናምን ታወራላችሁ። አታፍሩ? ልጅ ስታድግ የማትፈልግ ልጅ ብትሆንስ? የማትፈልግ ሚዲያ ላይ መውጣት የማትፈልግ ልጅ ብትሆንስ? ገና ከጽንስሷ ያንቺን ደም ስር መጥፋት መማሪያ ምናምን ምንድን ነው የሰጠችው? ጋይስ ምንድን ነው የተባለችው? ሰይፉ ግን ታጋሽ ነው ጋይስ። ሰይፉ አረጀህ እንዴ? ግን ታገስካት እኮ አባቴ ጌታ ምንድን ነው የምታወራው? የተጠየቀችው ሌላ የምታወራው ሌላ። እንዴ አሳይተሽናል። ከላይቭ ከመጀመሪያው ጀምሮ ሲወጣ ከእንትንሽ እንደዚህ ሆዱ ተቀዶ ሲወጣ ነው እንጂ ያላሳየሽን እንጂ አሳይተሽናል። ምጡ ምን አነሰው? ቪዲዮ ላይ እኮ ድንግል ማርያም እያልሽ እኮ ከኋላ እያለቀሽ ነው ቪዲዮ ያሳየሽን። ምንድን ነው አሳይተሽናል። ምን ቀረሽ? ምንም። ከዛም በኋላ እንዳትበጣጠሽ እናቴ ትሙት እንዳትበጣጠሽ። በነገራችን ላይ ደግሞ ማሳሰር ትወጃለሽ፣ መክሰስ ትወጃለሽ። ደግሞ ስሰማ ሰምቻለሁ። በነገራችን ላይ ሰውዬሽንም አርገሽ አስገብተሽ ነበር አሉ። ወሬ አይደበቅ የአሜሪካ ነገር። እሺ አላወራም ግን። እሺ አይዞሽ፣ አላወራም። እኔ እንደዚህ አይነት ወሬ እንኳን ምን አገባኝ። ሰማን ሰምተ አረ እኔ ሰምቻለሁ ግን ምን አገባኝ። ትወጃለሽ፣ መክሰስ ትወጃለሽ፣ ማሳሰር ትወጃለሽ። ለዛ ነው ሰይፉንም ልክሰስ ያልሽ። አበል አይለቅም እኮ ጋይስ፣ አበል አይለቅም። ኦ ማይ ጉድነስ እንዴት ነው ካሻለው? ወይ ጉድ! አሜሪካ ዲያስፖራ ግን እንዲህ ሲሆን ይደብራል። ጌታ ማሜ ናት ጋይስ፣ ታዝለኛለችና ምንም ባሏ ተቆራጭ አደረገ ለልጆቹ አላደረገ ጉዳዩ አይደለም። በቃ ላይፏን ትኖራለች። አንዳንዱ ግን አሜሪካ ሀገር ባልየውን እራሱ አሉ ያረጋል። ከዛም ደግሞ ያስፈታል። አያበሻ ይመች። እሺ ቤተሰብ ምን አለ አዲስ ነገር? እኔ ልንገራችሁ ጋይስ፣ አሁን ይኸውላችሁ መወያ ርዕስ ስለሆነች አራስ ናት ምናምን እንደዚህ እንዲደብራት ምናምን ሳይሆን አሁንም እኮ መታ ኢንተርቪው ስታረግም ብትስሳለች። ገባችሁ? የተጠየቀችው ሌላ የምታወራው ሌላ። ማንም ሰው ሲወልድ ላይክ እንደውም በላይቭ በቪዲዮ እየቀረጻችሁ እያሳያችሁ መውለድን እንደ ቀልድ ያደረጋችሁ ጨዋታ ያደረጋችሁት የሆነ ኢንጆይ የሚደረግበት